ተፈላጊው አሽከርካሪ ያለበትን በመጠቆም ለሚተባበር ወረታውን ከፍላለሁ በማለት የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። አሽከርካሪነት ከስራ ባሻገር የሰው ልጅ ክቡር ሕይወት የመጠበቅ ትልቅ አደራ ያለው ሙያ መሆኑ ይታወቃል። ሆኖም በምስሉ ላይ በቪዲዮ የምትመለከቱት ግለሰብ ኃላፊነት በጎደለውና የሙያውን ስነ ምግባር ባልጠበቀ ሁኔታ በማሽከርከር ላይ ሆኖ ለአደጋ የሚያጋልጥ እንቅስቃሴ ያደረገ ከመሆኑ በላይ ፍጹም ኃላፊነት በጎደለውና በማናለብኝነት መንገድ ይህንን ቪዲዮ ቀርጾ በማህበራዊ ሚዲያ በመልቀቅ ለብዙዎች መጥፎ አርአያነቱን አጋርቷል። በመሆኑም ሚኒስቴር መስሪያ ቤቱ የዚህን ግለሰብ አድራሻ በማፈላለግ ክስተቱ እንዲማር ለማድረግ ጥረት እያደረገ በመሆኑ አጥፊዎችን ማጋለጥ መቻል የብዙዎችን ሕይወት መታደግ እና የዜግነት ግዴታ በመሆኑ በመዝገብ በድርጅቱ ነፃ ስልክ ቁጥር 9119 ወይም በስልክ ቁጥር 0115518292 ጥቆማ በመስጠት ከሚኒስቴር መስሪያ ቤቱ ጋር ለሚተባበር አካል ወረታውን የሚከፍል መሆኑን ይገልጻል። የትራንስፖርትና ሎጂስቲክስ ሚኒስቴር። ከዚህ የትራንስፖርት ዜና ሳንወጣ መቃም 10,000 ብር ያስቀጣል የሚል መመሪያ በትራንስፖርት ድርጅት ወጥቷል። በትራንስፖርት ተርሚናሎች መጠጥና ጫት መጠቀም ተከለከለ። ለመጀመሪያ ጊዜ ጥፋት 10,000 ብር ያስቀጣል። ለሁለተኛ ጊዜ ቅጣት ውሉ ይሰረዛል ተብሏል። አዲስ አበባ ከተማ ትራንስፖርት ቢሮ ያዘጋጀው ደንብ በህዝብ ትራንስፖርት ተርሚናል የአልኮል መጠጥ የጠጡ ጫት የቃሙና ሲጋራ የሚያጨሱ ሰራተኞች ባሏቸው የኢንተርፕራይዞች ላይ ቅጣት የሚጥል መሆኑን ተነግሯል። በተርሚናል አገልግሎት ላይ እያለ አልኮል የጠጣ ሲጋራ ያጨሰ ወይም ጫት የቃመና ለመልካም ስነ ምግባር ተቃራኒ የሆነ ድርጊት የፈጸመ አባል ያለው ኢንተርፕራይዝ ለመጀመሪያ ጊዜ ጥፋት 10,000 ብር እንደሚቀጣ ደንቡ ያስረዳል ሲል ሪፖርተር አስነብቧል። ሁለተኛ ጊዜ ጥፋት ከፈጸመ ኢንተርፕራይዙ ውሉ እንደሚቋረጥ የተደነገገ ሲሆን በተመሳሳይ ማንኛውም የተርሚናል ኢንተርፕራይዝ አባል ያለ ደንብ ልብስና መታወቂያ ስራ ላይ ከተገኘ ተመሳሳይ ቅጣት እንደሚጠብቀውም ሕጉ ያስረዳል። በሌላ ዜና ከቆሙ ተሽከርካሪዎች ላይ ሰሌዳ በመፍታት የሚሸጡት ተጠርጣሪዎች በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። በረከት ማረጉና ሚካያስ ባየልኝ የተባሉ ተጠርጣሪዎች ሚያዝያ 26 ቀን 2017 ዓ.ም ከሌሊቱ 7 ሰዓት በቂርቆስ ክፍለ ከተማ ወረዳ 11 ልዩ ቦታው ተጋር ግቢ ውስጥ በአጥር ዘሎ በመግባት በሁለት ተሽከርካሪዎች ላይ የፊትና የኋላ ሰሌዳ ፈተው ሲወጡ በወቅቱ የነበሩት የጥበቃ ሰራተኞችም ሊይዟቸው ባለመቻላቸው አመልጠዋል። ነገር ግን በሰዓቱ በአካባቢው በስራ ላይ የነበሩ የወንጀል መከላከል አባላት በዚያ ሌሊት ሚካያስ ባየልኝ ሲሮጥ በማግኘታቸው በቁጥጥር ስር አውለው ሲፈትሹት የተሽከርካሪ ሰሌዳ በማግኘታቸው በቁጥጥር ስር መዋሉን በቂርቆስ ክፍለ ከተማ ፖሊስ መምሪያ የፖፑላሪ አካባቢ ፖሊስ ጣቢያ አስታውቋል። ፖሊስም ከሚካያስ ባየልኝ ጋር አብሮት በወንጀሉ ተሳታፊ የነበረውን በረከት ማረጉን በቀጣዩ ቀን በመያዝ ባደረገው ምርት የሰረቀውን ሰሌዳ ከደበቀበት የመኖሪያ ቤቱ ኮርኒስ ውስጥ መርቶ ሊያመጣ ችሏል። የምርመራ ክፍሉም በተጠርጣሪዎች ላይ ተገቢው ምርመራ የማስፋቱ ተግባር እያከናወነ የሚገኝ ሲሆን ግለሰቦቹ አንዱን ሰሌዳ በ4,000 ብር እንደሚሸጡም የወንጀል ምርመራ መዝገቡ ያስረዳል። በየጊዜው የወንጀል ድርጊቶች መልካቸውና ጸባያቸውን እየቀያየሩ እየተፈጸሙ ሲሆን በተለይም አንዳንድ ጊዜ በከተማችን የሚከሰቱ የሸዋሻና ሌሎች ወንጀሎች በመሰል ሁኔታ የሚሰረቁ ሰሌዳዎችን በመጠቀም ስለሚሆን ህብረተሰቡ የተገቢውን ጥንቃቄ ማድረግ ጀምሮ መረጃ የመስጠት ተግባሩን ማጠናከር እንዳለበት የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል።